ደጃዝማች ወንዲፍራው ልጆች ወንዲፍራው ብለው ወንዲራድ ነው ወንዲፍራው የሚሉት። እሺ ናና እባክህ ኑ እስቲ ወንዲፍራው ምናምን ከምል አንተ መተህ ብታብራራለን አይሻልም እንዴ? እንዴት አለህልኝ? ሰላም ነህ? እንኳን ደህና መጣ። እንዴት ናችሁ? አለኝ እኔ ተውሻለሁ። እንዴት ነሽ? ቀድሜ ወደ ብሩ አይደለሁ። እንዴት አለ? ሰላም አለ? እንዴት ናችሁ? እግዚአብሔር ይመስገን። እንዴት ይሆኑልን? እንደዚሁ ፒስ ነው። እሺ እንኳን ደህና መጣችሁ። ስም ቀላቀልኩኝ። ጣቢያ ብዙ ከየት ነው አመጣጣችሁ? በደንብ ታውቀዋለህ ብለን ነበር። ደውል ደጃዝማች ወንድራድ ልጆች ማለት ነው። ደጃዝማች ወንድራድ ተማሪዎች። አይገርምህም? ደውል ሲል በቅንፍ ማለት ነው። ለምንድን ነው ደውል የተባለው? ይሄ አንድ አብሪቬሽን አልወሰድኩትም ነበረ። ደውል ራሱን የቻለ ትርጉም ስላለው ማለት ነው። ስለዚህ ጥሩ ገጥሟል እኮ እዚች ሎጎ ላይ የምታያት ደውል አለው። ተማሪዎች ሆነ ድሮ ተማሪዎች ሆነን ትምህርት ቤታችን ውስጥ በዚች ደውል ነበረ ያው ወደ ክላስ የምንገባው የምንወጣውና ሎጎአችን ላይ እቺን ደውል ራሷን አስቀምጠናት ስማችንንም ደጃዝማች ወንድራድ ልጆች ብለን አንድ ማህበር መስርተናል። እንግዲህ የደጃዝማች ወንድራድ ልጆች ማለት ወንድራድ ትምህርት ቤቱ ነው እንዴ? እኔ እኮ የራሳቸው የደጃዝማች ወንድራድ እንዴ ኮታቤ እንደዛ አትሉ እንዴ? ስማይወል የደጃዝማች ወንዲፍራው የሚለው ወንዲፍራው ነውና ከዛ እኮ የደጃዝማች ይሄዳል እኮ ወንዲራድና ወንዲፍራው ወንዶች ይራዱ ወንዲራድ ይንቀጥቀጥ በደም አልክ ነው። ተቀራራቢ ነው ሀሳቡ። ግን አሁን የጋሽ ወንዲራድ ልጆች ቢኖሩ ደግሞ አባታችን ወንዲፍራው አሉ ሊሉ ይችላሉ። ግን ገርሞኝ የደጃዝማች ወንዲፍራው ልጆች ናቸው የልጅ ልጆች እንዴት ልጆች ሊኖሩ ይችላሉ እያልኩኝ እያሰብኩኝ ነበረ። የአንድ ባች ተማሪዎች ናቸው? አዎ ይሄው 1977 78 የጀመረን ማስላት አይቻልም አይደለም። ደስ ይላል። ጥቁር አንበሳን የተማርኩት እንደዚህ ግሩፕ ምናምን መስርተው ግን የመገናኘት ነገራችን አልሆነ አለን እና በጣም ደስ ይላል። ሚሞሪም አለው ይሄ የልጅነት ጊዜ መቼም የማይረሳ ነገር ነውና እንዴት ተመሰረተ? እስኪ ከሱን ጀምር። እንግዲህ ሴት የመራ ሊቀመንበር ድሉ ነው እንዴ? እሺ ክብርት ሊቀመንበር ጉዳዩን። እሺ አመሰግናለሁ። ከተመሰረትን ብዙም አልቆየንም፣ 2 ዓመትም አይሞላንም። ግን ከ1977 78 ጀምሮ አንደኛ ክፍል በአንድ አግዳሚ ወንበር ላይ ተቀምጠን መማር የጀመርን ሰዎች ነን። እንግዲህ እድሜውን አሁን ማስላት አይቻልም። አዎ በዛ በክፉ ጊዜ ምን እየበላችሁ ተማራችሁ? አይ ነው 85ም እኮ እንደሱ ሆነናል አይደል? 87 87 10 ዓመት አይደለም 10 ዓመት ቆጥሮ እንደመጣው አስታውሳለሁ። እንትን ይሄ ቦሎቄ ሩዝ ምናምን ይመጣ ነበርና እንደውም ያልበሰለ ቦሎቄ በልቼ ብዙ ተሰቃይቻለሁ። ይቅርታ። እሺ ምንም ችግር የለም። 128 ነን አሁን። ምክንያቱም ደጃዝማች ወንድራድ ኮተቤ አካባቢ ያለ አንጋፋ ትምህርት ቤት ነው፣ ሁላችንም ለማናውቀው ማለት ነው። ብዙ ተማሪዎች ብዙ ሰዎች አልፈዋል በዛ። ግን እኛ ያቺን ባች የምንመለከት ነን። አሁን የወከል ነው 4ታችን እዚህ የተገኘ ነው። ወደ 127 አካባቢ አባላት ያሉት ማህበር ነው። ምስረታው ተጠናቋል። ግን ደግሞ አሁን ምዝገባና የመሳሰሉትን እየቀጠልን ነው ማለት ነው። በነገራችን ላይ ዞሮ ዞሮ አያምሹር ኤቢሲ ያለ ክፍሉ የነበሩት ክፍሎች እንጂ አንድ ክፍል ልጆች አይደላችሁ። አዎ ባች ነው። ባች አንድ ባች ሆኖ የዛ ዘመን የነበሩ ልጆች። ትክክል። ስለዚህ እኮ የሚከታተሉ በመላው ዓለም ላይ ያሉም እኮ ይኖራሉ አይደለ? እዚህ በጎ እንትን ውስጥ ለምሳሌ እዚህ በጎ አድራጎት ውስጥ ካናዳ አሉ፣ እንግሊዝ አሉ፣ አሜሪካ አሉ። በብዙ ዓለም ላይ ልጆቻችን ተሰማርተው ነው ያሉትና እዚህ ማህበር ውስጥም ለዚህ ኮንትሪቢዩሽን የነሱ አስተዋጽኦ ትልቅ ነበር።
እና ብዙ ልጆች አሉ፣ ብዙ ጓደኞቻችን ባያይዘህም ምንድነው ድንገት መመስረቱን የማያውቁ የእናንተ ባችም ሆነው ሊሆን ይችላል። ድንገት መረጃው የሌላቸውም ካሉ እርግጠኛ ነኝ እናንተ ሲያው አይ ነው ግን በ77 የነበራችሁ ሰዎች የሚገርላችሁ እኛ ራሱ የተገናኘ ነው 1988 ኦልሞስት ማትሪክ ወስደን ከ7 ዓመት በኋላ 1988 ከ10 ዓመት በኋላ ማለት አይደለም 77 ከጀመርን ያው 12 ስደምርበት 88 ነው። 12 ልክ ነው። 77ም ይቆጠራል። የጌ ማታ ላይ ሂሳብ ትንሽ እሺ። ስለዚህ 88 89 የጨረስን ከ27 ዓመት በኋላ ነው የተገናኘን። ስለዚህ አሁን በመልክም ብዙ እንዳልከው እንረሳሳለን። በአጋጣሚ ይሄንን መልእክት ይሄንን ሜሴጅ ለሚያዩ 1977 78 የጀመሩ 88 89 የጨረሱ ወንድም እህቶቻችን በራችን ክፍት ነው። የዋትስአፕ ግሩፕ ቻናል አለን። እሱ ላይ ጆይን ማድረግ ይችላሉ። የደወል ቻናል ወደ ማህበሩም መቀላቀል ይችላሉ። በዛ ሬንጅ ውስጥ ያሉ በሙሉ በዛ 12 እና በጣም ቁጥሩ ብዙ ነው የሚሆነውና ኤክስፔክት እናደርጋለን ብዙ ሰው ይመጣል ብለን። ቆንጆ ይቀላቀላቸዋል። ግን እንደ ወንዲራድ ማለት ነው መጀመሪያ በእርግጥ እናንተን ማጠናከር የሚጠይቅ ነገር ነው። የራሳችሁን ካጠናከራችሁ በኋላ ግን እንደ ዘመን የተለያየ ዘመን ስላለ ያንንስ የማደራጀት ስራ እንደ ትምህርት ቤት አሁን በቃ ደጃዝማች ወንዲራድ ትምህርት ቤት ከማለት አንጻር የዘጠናዎቹስ የምኖቹስ የተባሉ ሌሎቹስ በዚህ ማዕቀፍ ውስጥ ይገባሉ። በቃ የእናንተ ተቋም ከ77 እስከ 88 ያለውን በመያዝ ሌላውን በአግላይነትና የኔ አይደለም በማለት አለካችሁ ዛሬ ይሄንን ጥያቄ ያው ሌሎችም ባቾች አንስተውት ነበረ። ዋይኖት እኛ ለምን አንገባም የሚል ምንድነው መጀመሪያ እኛ እንጀምረው ከዛ በኋላ ግን ሁሉም የየራሱን እንትን ካረገ በኋላ አንድ ግን ደጃዝማች ወንዲራድን የሚወክል አንድ አልሙናይ ይኖረናል ብለን እናስባለን። አሁን እኛ ጀመር ነው ሌላውም ይቀጥላል ብለን እናስባለን እና ከዛ ግን አጠቃላይ ደግሞ ትምህርት ቤቱን የሚወክል አልሙናይ ኖሮን እንግዲህ የተመሰረትንበትም ዓላማ አንደኛ በትምህርት ቤታችን ዙሪያ ያሉ ነገሮችን ሰፖርት ማድረግ፣ ብዙ ትልልቅ ቦታ ላይ የደረሱ ወንድሞቻችን እህቶቻችን አሉ። እነሱን እንደ ሞዴል አምጥተን ለተማሪዎቹ ለነገ ራዕያቸው የሚሆን ነገር እንዲነግሯቸው እንፈልጋለን። ከዛ በመቀጠል ደግሞ የበጎ አድራጎት ስራ በትምህርት ቤታችን ዙሪያ ትምህርት ቤቱ የሚፈልገውን ነገር ካለ ያንንም ሰፖርት ማድረግ፣ ከዛ ደግሞ ወጥተን ልክ ዛሬ እንዳደረግነው አይነት ዛሬ በእውነቱ በጣም ደስ የሚል ጊዜን ያሳለፍነው ጠዋት ጀምሮ መቄዶንያ ስንጎበኝ ነው ብለን የመጣ ነው እና እዛ ላይ የተሳተፈው ሰው የተሰማውን ስሜት ወስዶ ለሌላውም ጓደኛውም ዘመዱም እንዲያንጸባርቅ እና ይሄንን በጎ አድራጎት ይሄ እንግዲህ የሁላችንም ነው እና ደግፈው ነገ ጠዋት ሌላ ሰው ይዘው እንዲመጡ ነው የምንፈልገው እና የበጎ አድራጎት ስራ የመስራት ዓላማ ይዞ ነው የተነሳው። በነገራችን ላይ ደጃዝማች ወንዲራድ ትምህርት ቤት ኮተቤ አካባቢ ነው ያለው 02 አካባቢ። እናንተ አሁን ትምህርት ቤቱ ነው ያገናኛችሁ? አካባቢያችሁ የተለያየ ነው ወይስ በዛው ኤሪያ አካባቢ ናችሁ? ቅድም እሱ እንዳለው ወንድሜ በዓለምም ተበትነዋል እና ኢትዮጵያ ያላችሁትን ለማለት ፈልጌ ያው የኑሮ ሁኔታ ሆኖ ግማሹ ክፍለ ሀገርም የሚኖር አለ፣ እዚሁም አካባቢ ስቲል ያለንም ሰዎች አለን እና ግን ያው ጥሪውን ተቀብለው ደግሞ የመጡ 128 አባላቶች አሉና በጣም ደስ ይላል። ከዚህም በላይ ኤክስፔክት እናደርጋለን። በእኛ ጊዜ አንድ ክፍል ውስጥ እኮ 7 ተማሪ ምናምን ሆነ እንዴት ተማር ነው እና እንዴት ተዝናንታችሁ ነው የምትማሩ እንዴ? በጣም ነው የምትዝናኑ። 108 ነበርን እኛ ብዬ ነው እና የመንግስት ነው ወንዲራድ? አዎ የመንግስት ነው። ምናልባት እዚህ ጋር ይገረም ነው ስሜ እና ዋይ አይደለ መጥሪያ ራሱ 107 ምን ነበረ። እዚህ ጋር ቲፕ ለመጨመር በእኛ ጊዜ በአዲስ አበባ ውስጥ 25 ሃይ ስኩል ነው ያለው እና ወንዲራድ ውስጥ ከ4 ኪሎ ኮከበ ጽባህ ጅምር
የሚመጡ ተማሪዎች አሉ፣ ያው እዛ ሲሞላ ምናምን። ስለዚህ አካባቢ ብቻ አይደለም ሎኬት ያደረገን በዛ ባሽ ላይ ያለ ሰው ነው። ምናልባት ቅድም ሌሎቹን አያክፍም ላልከው አንድ ቲፕ ልስጥና እንደምታውቀው የጀነሬሽን ጋፕ አለና ስትመሰርት መጀመሪያ መግባባት መቻል አለብን። እኛ ሽልጦ የበላን ልጆች ሽሌ ስትለው ከአሁኑ 90ዎቹ 2000 ላይ ጨረሰው ግራ ገብቶት እና የ2000 መቶ ዋትስአፕ ምንም ወይም ፈረጥታለን። ስለዚህ ምስረታ ላይ ጥንቃቄ ስለሚያስፈልግ መግባባት አለ። ብዙ ውጣ ውረድ መታሸት ስላለው መጀመሪያ እሱን ትራንዚሽን ካለፈን ከዛ እንዳልኩ ወደ ግራንድ ስቴጅ ለማድረስ ቀላል ይሆናል። እንደአሁኑ እንደዚህ አይነት ድጋፎችን ስታደርግ ሁሉም ሰው ኮመን እንትኖች ይገቡታል። ጥናት አረጋችሁ ግን ምን ያህል አሁን ከ77 እስከ 88 ሊማሩ ወይ እስከ 89 ሊማሩ የሚችሉት እንደው ስታቲስቲክስ እንደው ማለት እንደው ክፉ አያጋጥም የሚያልፍም ሰው ይኖራል ምናምን ነገር ግን እንደው ዳታው ተሰርቷል ቁጥሩ ምን ያህል ሊሆን ይችላል? አሁን 120 ስላለኝ ካሰባችሁት ወይ ተምረዋል ተብሎ ከሚጠበቀው ቁጥር አንፃር ምን ያህል ፐርሰንቱ ነው የመጣው ተብሎ ይታሰባል? በግምት 1/3 አይሞላም። በጣም ብቸኛ ትምህርት ቤት ስለነበረ በወቅቱ ብዙ ተማሪ በውስጡ አልፏል እና ጥር 4 አምና አንድ ፕሮግራም እንደ ሪዩኒየን ነገር አዘጋጅተን ነበርና እዛ ላይ መምህሮቻችን ነበሩና ይነግሩን ነበር እንዴት እንደነበረ። ክፍል እያጡ 5ኛ ክፍል 6ኛ ክፍል አዲስ ክፍል ለመክፈት በራሳቸው ተነሳሽነት ነበር የሚከፍቱትና ያ ክፍል ባይከፈት ኖሮ ምናልባት የት ልንሄድ እንደምንችል አናውቀውም እና መምህሮቻችንን ሁሉ ጠርተን እንደ ምስጋና አሁን ምናልባት የሚከታተሉንም ካሉ ብዙ መስዋዕትነት ተከፍሏል ማለት ነው እና ቁጥሩ በርከት ያለ ነው። እውነት ለመናገር ዳታ በኔ በኩል ግምታዊ ምን ያህል ብዙ ሺዎች እንግዲህ ለመስራት ለምሳሌ በጣም ኢዚ ነው። ምክንያቱም አሁን ለምሳሌ አንደኛ ክፍል 4 ክፍል 10 ሴክሽን እስከ 10 ሴክሽን ከሆነ ቅድም እንዳላችሁት 7 ተማሪ አንድ ክፍል ውስጥ አለ ከተባለ እሷን ካልኩሌት ማድረግ ይቻላል። በጣም ብዙ ኤክስፔክት ይደረጋል። ደስ ይላል። አሁን ቅድም የተባለውን ነገር ምን ማድረግ ይቻላል? መቼም ወንዲራዶን እንዳለ ጉዳያችን እንደየባቹ ከተቋቋመ በኋላ ትልቅ ነው። በነገራችን ላይ አሁን እናንተ ለምሳሌ ተገናኝታችሁ ትምህርት ቤቱ ማገዝ ወይ ደግሞ እንዲህ አይነት መሰል በጎ አድራጎቶች ላይ መሳተፍ ነው የምታስቡት አይደል? እናንተ ራሳችሁ ኢነርጂ ታገኛላችሁ ማለት ወደ ልጅነት መመለስ ከልጅ ይሄ በየዋህነት ጊዜ ምንም ይሄ ዘር፣ ቀለም፣ ቋንቋ፣ ሃይማኖት ምናምን ሳትለይ ምናምን ከነበርከው ሰው ጋር ተገናኝተህ መኖር ለሌሎች መትረፍ ሳይሆን ለራስህም መትረፍ ነው ብዬ አስባለሁ። ምክንያቱም የሚሰማንን ስሜት ስለማውቀው እኔ ከዛሬ ይልቅ ትላንትና ላይ የነበሩት ነገሮች በጣም ኢነርጂ ስለሚሰጡ፣ ስለዚህ በባች ቢደራጅ ምን ማድረግ ይቻላል? ከእያንዳንዱ ደግሞ ኮሚቴ ሰሌክት ተደርጎ የየባቹ ኮሚኒኬት ያደርግና ሁሉም በየራሱ እየሄደ ግን ያ ደግሞ እንደ አጠቃላይ እንደ ደጃዝማች ወንዲራድ ደግሞ በጋራ ሆኖ የሚደረጉ አብሮ ጌት ቱጌዘር ሊሆን ይችላል፣ መተጋገዙ ሊሆን ይችላል፣ መረዳዳቱ ሊሆን ይችላል መሆን ይችላል። በትምህርት ቤት ምን አይነት ተማሪ ነው የማይረሳው? ሁለት ኤክስትሪሞች ይኖራል። አንድ ደግሞ በጣም ጎበዝ እና ደጃዝማች ወንዲራድ በቃ ልክ ነህ። በጣም ፐርፌክት ነው። የኔ መልስ ነው። ድጋም ውስጥ ያው ሁለት ኤክስትሪሞች ይኖራሉ። አንድ በጣም ጎበዝ የምትለው ይኖራል፣ ሌላ ደግሞ በጣም በጥባጭም ይኖራል እና ከስንት አንድ ነው በጥባጭና ጎበዝ ቢኖር ካልቀላቁ የያዘ እውነት ለመናገር ደጃዝማች ወንዲራድ በጣም ጥሩ ፖዚሽን ላይ ያሉ ሰዎችን ያፈራ ትምህርት ቤት ነው፣ አንጋፋ ትምህርት ቤት ነው እና በብዙ ቦታ ብትሄድ እዛ የተማሩ ትልቅ ሰዎችን ታገኝበታለህ እና እኛ በነበርንበት ጊዜ ያው እንዳልኩ ሁለቱም ኤክስትሪሞች ነበሩ፣ ግን በጣም ማድረሳቸው አውትስታንዲንግ የምትላቸው ተማሪዎች ሁሉ ነበሩ። እውነት ለመናገር ከአዲስ አበባ አጠቃላይ ትምህርት ቤቶች ተወዳድረው ሁሉ አንደኛ የሚወጡ ተማሪዎች የነበሩበት ትምህርት ቤት ነው እና ከአንጋፋነቱ አንጻር ምን ያህል አመት ነው ራሱ ትምህርት ቤቱ? 37 ነው። 80 አመቱ። ከእናንተ ውስጥ በጣም ቀለም ተማሪ ማን ነበር?
የሆነ ቻሌንጅ ያለ ቪዲዮ ላይ ከነዘ ነበር ያው ጎበዝ ተማሪ ነበረች እሷ። አይ ሺዝ ዘ ሊደር በእኛ ባች ከሴቶች ሰው ያቀላለቀቃትም እኮ አታይም እንዴ? አጀንዳዋን ይዛ ስቲል ነው። በጣም ደስ ይላል። እሷ ነበረች። ለዛም ነው የማህበሩ መሪ ያደረግናት። እንዳልኩ ቅጽል ስሟ ራሱ ጣይቱ ነው። እውነቴን ነው። የማህበሩ የምንጠራት በጣይቱ ነው። ስሟ ላምሮት ፍቅሬ ነው። እኛ ግን ጣይቱ ነው የምንላት። ያው ጣይቱ ከጠራች በቃ አቤት ማለት ብቻ ነው። የት እንደሚደርስ ማወቅ ነው። ስለዚህ እሷ ነበረች። በጣም ደስ ይላል። አላማችን እንምጣ እንግዲህ የተገናኘ ነው 58ኛ ቀኑን የያዘው የመቄዶንያ ግዙፉን ህንፃ ለመጨረስ እየተደረገ ያለ የገቢ ማሰባሰቢያ ላይ ነውና እንደው ባጭራጭር አድርጋችሁ መጀመሪያ እንደው ወዳጆቼንም እየጠየቅኩ ነበረ ስለ መቄዶንያ የሚሰማችሁን ያያችሁትን። ምክንያቱም ጅምሩ ደግሞ ለደጃዝማች ወንዲራድ ቅርብ ከሆነው ኪዳነ ምሕረት አካባቢ ከነበረው ቦታ ነው መነሻውና እንግዲህ እዛ አካባቢ ከነበራችሁ ደግሞ በደንብ ታውቁታላችሁ፣ ፊል ታረጉታላችሁ። እስኪ ስለ መቄዶንያ ስለዚህ በጎ ስራ የሚሰማችሁን መጀመሪያ በተወሰነ መልኩ እንስማ። ዛሬ የመጣንበት ዓላማ ዋናው መቄዶንያ ነው። ምናልባት እንደው ማጋነን ባይሆንብኝ ኮተቤ በጠቅላላ መቄዶንያ ሲመሰረት ጀምሮ እዛ አካባቢ ስለነበር ከማስታውሰው ነው እና ለየት ያለ ግንኙነት እኛ ይሰማናል። ቢያንስ የሁሉም ነው መቄዶንያ። እኛ ስንጎበኝ በእውነት ትልቅ ነገር ያየ ነው። ቦታው ላይ ተገኝቶ ምን እንደሚመስል ስራው ብዙ ጊዜ መቄዶንያን ማያቅ ሰው ላይኖር ይችላል ብለን እናስባለን። ግን አንድ ነገር እዛ ሄደን ሴንስ ስናደርገው እየተሰራ ያለው ስራ የእያንዳንዱ ጉብኝቱ ራሱ እዛ ያሉ በጎ ፈቃደኞች ያላቸው ኮሚትመንት እና መሰጠት በቃ ሁልጊዜ ያው ዶክተር ቢንያምን እንላለን፣ ብዙ ሰዎች አላችሁ። ግን ደግሞ እያንዳንዱ ሰው ያንን ስፒሪት ይዞ ነው ያለው እና ያ በጣም ያኮራል፣ በጣም ያስደስታል። ውሏችን በጣም ለየት ያለ ነበር እና በጣም ነው እንዲያውም እኔ በግል ጸጸት ነው የተሰማኝ። እስካሁን የት ነበርኩ ነው ያልኩት እና ይሄ እንደው የግሌን ለመጥቀስ ያህል ነው። ግን ለየት ያለ ነገር ነው፣ ለየት ያለ ስሜት ነው የሚሰጠው እና እኔ እንጃ ትንሽ በቃላት ለመግለጽ ይከብዳል። ምክንያቱም ክብር፣ ሁሉ ነገር የሰው ልጆችን ክብር ጠብቆ ነው የሚደረገው እና ያ በጣም ለየት ይላል። በበኩሌ ያለው ስሜት ያ ነው። ግን አብዛኞቻችን ከጉብኝቱ በኋላ ስብሰባ ነበረ። ቁጭ ብለን ስንነጋገር በቃላት ለመግለጽ በጣም ይከብዳል። እግዚአብሔር እንዴት ነው ጥሩ ስራ ነው እየተሰራ፣ በጣም በጣም ጥሩ ስራ ነው እየተሰራ ያለው። ቀላል ነገር አይደለም። በአንድ ቀን ያንን እንቅስቃሴ ለማድረግ የሚወጣው የገንዘብ የሚያስፈልገው የገንዘብ ወጪ፣ እንደዚሁም ጉልበት፣ ጊዜ ማለት መጥቀስ በጣም ይከብዳል እና በጣም የተሰጡ ሰዎች ናቸው እዛ እያገለገሉ ያሉት። ይሄ ለየት ያለ ይሄ መመረጥ ይመስለኛል። እኔ ፍላጎት ብቻ ሳይሆን መመረጥም ነው ብለን ነው ያየ ነው እና በጣም ከበድ ያለ ስሜት ነው ዛሬ የተሰማችሁንም ነገር በማየታችሁ የተሰማችሁን ነገር እያጫወታችሁን ነበርና ደወል እንደ ደወል በቀጣይ ከመቄዶንያ ጋር የሚኖረው ግንኙነት እንዴት ነው? ምክንያቱም እነዚህ ነገሮች አሁን እያደረግናቸው ያሉት ጊዜያዊ ናቸው ማለት ህንፃውን የመጨረስ ዓላማ ነው። መቄዶንያ ግን እንዳያችሁት እለት እለት ቁጥሩ እየጨመረ እለት እለት ኒዱ ከፍ እያለ ነው የሚሄደው እና ከዛ አንጻር ሁላችንም በጋራ ካልቆምን በስተቀረ ዛሬ ላይ አድርገን የምንቆመው ነገር አይደለም እና ደወል ምን አስቧል? እሺ ምንድን ነው ቅድም ላምሪም ብለዋለች። ዛሬ ሁለት አይነት ስሜት ነው አስተናግደን የመጣ ነው። አንድም የጸጸት እስከ ዛሬ ድረስ መቄዶንያን አይተን ማድረግ የምንችላቸው ነገሮች እያሉ አለማድረጋችን በጣም ጸጸቱ እንዳለ ሆኖ፣ ሌላ ግን ትልቅ እርካታ የተሰማን ምንድን ነው ለነገ ብዙ እንድናስብ
አድርጎናል። ያሉትን ችግሮች በደንብ ቀርበህ ስታይ ነው አንተ ለመርዳትም የምትነሳሳው እና እነዚህን ሁለት ስሜቶች ነው እንግዲህ አስተናግደን የወጣ ነው። ከዛ ውጪ እንግዲህ ይህንን አሁን ያሰባሰብነውን ገቢ በአጭር ጊዜ ነው ያሰባሰብነው። በቀጣይ ግን ምናልባት ያልሰሙም ሊኖሩ ስለሚችሉ ሰፋ ያለ ጊዜ ሰጥተን እንደዚህ አይነት የበጎ አድራጎት ስራዎችን የመስራት እቅዱ ስላለን በቀጣይ እንግዲህ መቄዶንያ ትንሿ ኢትዮጵያ ነች ተብሏል እና እንደ ሀገር የሚጠበቅብንን እኛም ያው ዜጎች እንደሆን ሁሉ የሚጠበቅብንን ማድረግ ይኖርብናል ብለን ስላሰብን ይህን ነገር እናስከትላለን ብለን ነው እንግዲህ ዛሬ ያው ከጉብኝቱ በኋላ አጠር ያለችም የተሰማንን ስሜት ሁላችንም እንድንገልጽ አድርገን ነበርና ሁሉም ሰው ይህንን በጎ ስራ በማድረጉ ደስተኛ ነው። ነገ ጠዋትም ብትጠይቀው ከማድረግ ወደኋላ እንደማይል ነው እንግዲህ አንደርስታንድ ያለው እና ቀጣይነት ይኖራል ብለን እናስባለን። በቀጣይ ቁጥሩም እየጨመረ ሲሄድ ደግሞ ከዚህም የተሻለ ነገር ይዘን እንመጣለን ብለን እናስባለን እንደ ማህበር። ከዛ ውጪ ግን በግላችንም ማድረግ የሚገባንን ነገር ልናደርግ የምንችልባቸው ስሜቶች ተፈጥረዋል ብለን ነው የምናስበው እና ምናልባት ለእኛ ጥቃቅን ነገር መስለው የሚታዩን ግን ለመቄዶንያ ትልቅ ቫሉ ያላቸው ነገሮችን ሁሉ አይተናል በጉብኝቱ ላይ እና እነዛን ነገሮችም ራሱ ወደ መቄዶንያ ይዞ መምጣት ትልቅ ድጋፍ ነው ብለን እናስባለን እና እንደ ማህበር እንዳልኩ ነው በቀጣይም የምናደርጋቸው ነገሮች ይኖራሉ። በግላችንም ደግሞ ይዘናቸው የምንመጣቸው ነገሮች ይኖራሉ። ከዛ ባለፈም እንግዲህ ያው አሁን የግንዛቤም ማስጨበጫ ስራ እንሰራለን። ሰዎች የሚኖራቸውን ፕሮግራሞች ለምን አዳራሾች ውስጥ ያደርጋሉ? እንደዚህ አይነት ቦታ ይዘው ቢመጡ አንድ ድርጅቱንም መርዳት ይሆናል፣ ሁለትም እነሱ ለነፍሳቸው በሰማያዊ ቤት ምንድነው ስንቅ ያስቀምጣሉ እና እንደዚህ አይነት ነገሮችንም ይዘን ሄደናል እና ከዚህ በኋላ ለሚኖሩን ነገሮች እንደዚህ አይነት ዝግጅቶች እንኳን ቢኖሩን ጀስት እንድናስብበትም ነው የተደረገው እና እንግዲህ የግንዛቤ ማስጨበጡንም ስራ በአካባቢያችን እንሰራለን ብለን እናስባለን። እንግዲህ በቀጣይ አብረን እንሰራለን ብለን ነው። በጣም አሪፍ። እንግዲህ ፎቶ ካለ እንግዲህ እዚህ እስቲ መሀላቸው እንግባና የሆነ መልእክት ይዛችሁ መጣ። እቴጌ ማን ነው ቀይዋ ጣይቱ የምትጨምሪው ነገር ካለ መጀመሪያ መጨምሪና አሁን ግሩፑ የደጃዝማች ወንዲራድ ልጆች ደውል ባዶ እጁን አልመጣም፣ መልእክት ይዞ ነው የመጣውና ስለዚህ መልእክት እስኪ የምትሉን ነገር ካለ እሱን እንስማ። እንግዲህ ቅድም እንዳልን ነው ኢትዮጵያዊነት ባህላችን ነው እንግዳ ሲጠየቅ። ስለዚህ ማህበራችንን ይህም መጀመሪያ ዓላማውን እንደ ኮሚቴ ተሰባሰብንና ምን እናደርግ ለመሰባሰብም ብዙ ጊዜ የተለመደው እንዳልኩ ነው በቃ በድግስ ወይ በምንድን ነውና ስለዚህ እኛም ለመገናኘት ፕሮግራም እንዲሆነን ምን እናደርግ ሲል ሰይፉ ንቅናቄ ያለ ስለዚህ ይሄንን እንደ አድቫንቴጅ ተጠቅመን እኛም ለመገናኘት እንዲበጀን ብለን 3 ሳምንት ነው ዋትስአፕ ግሩፓችን ላይ ፖስት አደረግነውና እስቲ ባዶ እጃችንን አንሂድ፣ ስለዚህ ለዚህ ነገር ኮንትሪቢዩሽን አባላቱ ልጃችሁ እጅ ከምን የሚለውንም አቅምንም ምንም የመፈተሽ በቃ ብለን ጀመርን። ርብርብ ሆነ እና በዚህ 3 ሳምንት ውስጥ ነው እቺን ጠልጠል አድርገን የመጣ ነው። በክብር ትቀበሉናላችሁ። እቺ ማነች? እቺ እጅ ላይ ያለችው እቺ ስሟ እንግዲህ ለመጀመሪያ ጊዜ ኢንካሽ ነው ያመጣ ነው። ትራንስፈር አድርገናል 122397 ብር ነውና ሰው ያው ያለውን የሰጠን ፉግ አይደለም። ይሄ የመጀመሪያ
ትልቅ ስጦታ ነው። በጣም እንግዲህ የደጃዝማች ወንዲራድ ልጆች ደውል እንግዲህ 122,000 አባላት ብሩ ነው ብር ባለበት አይደለ አልወጣም ከሰሙድ ውስጥ ነው ያለ 128,000 እና 122 አባላት አለው ከ1977 ያኔ እንግዲህ ከከባዱ ጊዜ ላይ የነበሩ ምስክሮች ናቸው። እንግዲህ እስከ 88 ባለው ጊዜ ውስጥ የተማሩ ባቾች ናቸው። እነዚህ ባቾች መቄዶንያን ከመደገፍ ከማገዝ አንጻር ዛሬ በመጀመሪያ ዙር ወደፊት እንግዲህ ብዙ ነገር ብለዋል። 122,397 ብር 97 ብር ገዛ አድርገዋል ማለት ነው። እንግዲህ በአረጋውያኑ ስም ከልብ እናመሰግናለን። ማህበራችሁን ወይም ተቋማችሁን ያብዛ፣ በህይወት ያሉት ይገኙ፣ ያለፉም ካሉ እንግዲህ ነፍስ ይማር ለማለት እንወዳለን።